መለየት አለበት እዚህ ምድር የወደቁት ኳሶች ሳይሆኑ ሲሶ ብሎች ናቸው ክፉ መላእክቶች ናቸው ደቁት ለይታ መምታት አለብህ ውስጥ የመለየት ቅባት አለ ውስጥ ኢድራስ መንፈስ ቅዱስ ለይቶ የሚመታ መንፈስ ነው ሲያምን سيسا الرسول
ጌታ ይባረክ ባለፈው እዚህ የዛሬ 15 ቀን መሰለኝ ስንጸልይ አንድ የሚገርም ተአምራት እግዚአብሔር እንዳረጋ አይቻለውና አንድ እናት ጦት ላይ ዛሬ ለመሰከር መጥቻለሁ ብሎኛል እና ታስታውሱ እንደሆነ የሚገርም አንዳንዴ ያሰራሩ ልዩ ነው አሁን ቀንሷል አሁን ትንሽ ይቀራል እያሉ ታስያን ማን የዛን ጊዜ የለም ሲሉ ያን የሚያስታውስ የዛን ጊዜ በጊዜ ነበረሱ ታስታውሱ እንጂ ጌታ ይባረክ ክብር ለእግዚአብሔር ይሁን እናስታውሳለሁ የዛን ጊዜ እየጸለይኩ እያለሁ እግዚአብሔር በሉት አሁን እያለ መጨረሻ ላይ ባዶ ሲያደርግ አይቻለሁና ዛሬ 15 ቀን ወይስ 20 ቀን ይሆናል ይመስለኛልና በደም ደስ ይላል 20 ቀን ምናምን አረጋግጦ የሚመጡበት ምስክ እንዴ ደስ ይላል እሺ ምጡናት እሺ ሌላ አንተ መሰከሪያለሽ እሳቸውን ነው ጦቶት ላይ ነበረው ጤው እንዴት ነበረ እንዴት እየተጸለየ ያለ እንዴት ነው የማሸሸ እንዴት ነው የጠፋው ከመጀመሪያው ይንገሩ ጌታ ይባረክ በእጆች የሚነካ ጦቶት ላይ እጢ የሚታወቅ እጢ ነበረ አዎ እጢ ነበረ እግዚአብሔር ይመስገን እየቀነሰ ሲጸለይ እየቀነሰ ሄደ በኋላ ጠፋ እግዚአብሔር ክብር ለእርሱ ይሁን ጌታ ይባረክ ሲነሱ እስቲ 20 ቀን በላይ አረጋግጦ መጥተዋልና ግን እስቲ አሁንም እስቲ በደንብ አረጋግጡልን እቱ የለም ቀልጣ እስቲ ባለታ ክብር እስቲ ለጌታ ጌታ የተባረከ ይሁን ለእርሱ ክብር ይሁን ሃሌሉያ አሜን ጌታ ይባረክ እስቲ እሷም አላሰብኩም ነበር ለመሰክራለሁ ብላለች የመጡት ጌታ ግን ታሽ አገር ማጂን የመጡት ጌታ ይባረክ ቀድም ምን እንዴት ነው የመጡት ምን ተብሎ ነው እዚህ ቦታ የመጡት ለክምናት መጣውና ዛሬ የዚች ፕሮግራም በአሙስ ፈውሳለ ሲል ሰምቼ ነው መጣው እግዚአብሔር ፈውሶኛል ሃሌሉያ ክብር ለእርሱ ይሁን ሃሌሉያ ምንድነው የነበረው ህመም ቅድም ከጎሮሮ ጀምሮ ሲልም ሰምቼ ነበርና እንዴት ከጎሮሮ ጀምሮ ምን ከጸሎት በፊት ህመሙ የነበረው ህመም አለ ወይ በየነኩ እየዳሰሱ ወጣትም ነበረኝ ወጣቱም የለም ብሎኝ ነበር እንደገና ሲያረጋግጡልና ይንገሩ አሁን ሲያዝ እዚህ ጎሮሮዬ እንዲጣምዞ ያብጡ ነበር ቅድም ሲመጣ አሁን ጎሮሮዬ ያው እንደ ሶሁኝ ያለው ኢየሱስ ጌታ ነውና አሜን አሁን የነበረው ውጣት የለም አሁንስ በደንብ አሁን ያው እጄ የናካ ያመኝ ጅማቶች እንደዚህ ቆሞ ነበር አሁን ኢየሱስ ጌታ ነውና ድነኛል እና አሁን ሆዴ ዶክተር ጋር ማጥቼ ምርመራ ነው መጣው ሲመረመር አንጃትሽን ቱቦ ዳርቋል እግዚአብሔር ነው በጥቂት ወራት አደረሰሽና እጅን አምላክሽን ማስገኝ ስላለ ዛሬ ማጥቼ እዚህ ራግጬን ማሰከር መጣው ነው ፖስት ነው እሺ አሁን ይንኩት መንካት አልችልም ብለው ነበር ቅድም ከጸሎት በፊት እዚህ ይሄን መንካት አልችልም ነው ያሉኝ ከዚህ ጀምሮ እዚህ መንካት አልችልም ነው ያሉኝ እሺ እየነካው የነኩ እዚህ ህመሙ ቅድም ያሉኝ ህመም አለ ወይ የለም ወይ በደንብ ያረጋግጡ እስቲ ያው በኩላሊቴ ያመመኝ ያው በዚህ ሰዓት በፊናይ በኩል ያመመኝ አሁን ፊናም ድኗል ክብር ለልዑል አሁን ምንም ህመም አይሰማውት በደንብ ሲንቀሳቀሱ በደንብ ሃሌሉያ ኢየሱስ ያድናል ክብር ለእርሱ ይሁን ጌታ ይባረክ ክብር ለእርሱ ይሁን እግዚአብሔር የተባረከ ይሁን አንድ ምስክርነት እንሰማለንና ቅድም እዚህ ጋር እየጸለይን ጌታ ይባረክ እሺ ነይ እናቷችን ብላቴና ተነሽ እስቲ የነበራትን ኩላሊት ነው ተባለ ጥቁር አንበሳ 3 ወር ነው ተኛችሁ ያው መድኃኒት እስካሁን ድረስ የወሰደች ነው ዛሬ አመት ነው የተያዘችው እና እኔው ነገር ታረጋኝ እሺ ጌታ ይባረክ አሜን ክብር ለእግዚአብሔር ይሁን መሄድ መንቀሳቀስ አልችልም እንዲህ ሲቆይ ያላትን ነገር አሁን የነበራትን እዚህ ስትመጣ የነበራትን ህመም ከወገቧ ከሰውነቷ ጀምሮ የነበራት የምትዩ ነገርና አሁን ያላትን ለውጥ በትክክል በማስተዋል ነገር
ይሄ ከዚህ ወደዚህ ያመኛል ነው የምትለው ይሄኛው አይኗን ነው የሚያብጠው እና ስትቀመጥ እንደገና ከንታሮት በቂጧ ደም ነው የሚፈሰው እንደገና በዚህ ጋር ደግሞ በቃ መንቀሳቀስ አትችልም ጸጥ ብላ በሆዷ ብቻ ነው የምትተኛ ዛሬ እሷ ናት ኔስቲ እዛ ልውሰድሽ ስትለኝ በቢሮ ማለት ነው ከእሷ ጋር አንድ ቢሮ ነው የምሰራው አንጥቼ ቢሮ አስተኛዋትና አሁን ይዣት መጣ በቢሮ አትልም ወገቤን የምትለው በቃ ያመዳን ሲወሰደት እሺ ከጸሎት በፊት ወገብሽ ምን መንቀሳቀስ አትችል ነበር ትንሽ ትላለህ ግን ወገቤን ያመኛል ጎንበስ ስለኝ ሲያም ጎንበስ ወይ በደንብ ጎንበስ ወይ ከመሙ አለ ይላ ኢየሱስ ያድናል ክብር ለእርሱ ይሁን መንቀሳቀስ ከጸሎት በፊት ብዙ መሮጥ መንቀሳቀስ ትችይ ነበር ስትንቀሳቀስ ያምሻል ስትንቀሳቀስ ይችላል የት ጋር ነበር ያምሽ እዚህ ጋር በቃ ያመኛል ይኩራልቴ ምናምን ያመኛል አሁን ስትሩጭ ስትሮጭ አሁን ህመም አለሽ የለም ኢየሱስ ያድናል ክብር ለእርሱ ይሁን በኢየሱስ ክርስቶስም የእግዚአብሔር ፈውስ የጸና ይሁን በኢየሱስም የእግዚአብሔር ፈውስ የጸና ይሁን የእግዚአብሔር ኃይል በኢየሱስም በላይሽ ላይ ይሁን ፈጽሞ በኢየሱስም ነፃ ሁኚ ጌታ ይክበር ክብር ይሁን እግዚአብሔር የተመሰገነ ይሁን ክብር ለሱ ይሁን ይገባዋል የሚል ለጌታችን ሲሳይ ይገባሃል ክብር ላንተ ይሁን እንግዲህ ስለመንፈሳዊ ውጊያ ተከታታይ 6 ተከታታይ ነገር የተከታተልን 6 ሳምንታችን ነው አሁን 7ኛ ሳምንት እየቀጠልን ነው እግዚአብሔር የተመሰገነ ይሁን ዛሬ የመለየት መንፈስ አብረን እንካፈላለን ባለፈው ስለ ስህተት ነበር እየተነጋገርን ነበር እነዚህ አሳች መናፍስቶችን ስለመለየት ነበር እየተነጋገርን ነበር ማንኛውም አማኝ እንደግል ማንኛውም አማኝ ጠላቱን መለየት አለበት ጠላቴ በቃ ሰይጣን ነው ቋለው ብቻ ብሎ መቀመጥ ሳይሆን ማን ጠላቱ እንደሆነ ብቻ ሳይሆን ቤት በኩል ለመጣ የት አካባቢ እንዳለ ሁሉ ማወቅ አለበት ለምሳሌ መጽሐፍ ቅዱስ ስለ ጴርጋሞን ቤተክርስቲያን ሲናገር እንዲህ ብሎ ይናገራል የሰይጣን ዙፋን ባለበት እንዳለ አውቃለሁ አካባቢ የነበረበት ተራ ቦታ አልነበረም ማለት ነው ሌሎችም አብያተ ክርስቲያን 7 አብያተ ክርስቲያን ነበሩ ግን የጴርጋሞን ቤተክርስቲያን ሲናገር የሰይጣን ዙፋን ባለበት ነው ያለው እንደው መጽሐፍ ቅዱስን ስትመለከቱ አንቲፓስ የሚባል አንድ ጀግና ሰው ነበር መስዋዕት ሆኖ ጨካኝ ሆኖ ያገለግላቸውና ቤተክርስቲያኗም ጨካኝ ነበረችና ኃይለኛ ነበረችና ብዙ ኢንፍሉዌንስ ያደረገባቸው ነገሮች አሉ ምን ለማለት ፈልጌ ነው ትልቁ ነገር ያለበት ቦታ ሁሉ ማወቅ አለበት ከመጽሐፍ ቅዱስ ውስጥ እናውጣና አንድ ነገር ለምሳሌ ላሳያችሁ ባለፈው ሳምንት ጥልቅ ብለን እየገባን እያየን ነበር ዛሬ ይሄንን ነገር ሰብሰብ ለማድረግ አስባለሁ ካለን ነገር ዋና ነገሮችን ወይም ጥቂት ነገሮችን እናገራለሁ አሳች መንፈስ ምክንያቱም በደም መሪ የደጋገምሱ ነገር የተናገርኩት ነገር አለ ወደዚህ ምድር የወደቁት ኳሶች ሳይሆኑ ሲሶ ምኖች ናቸው ክፉ መላእክቶች ናቸው ወደቁት ገባሁ ብሉት ከጎናቸው ያለው እና የተራ ዓለም አይደለም ብሉት ዝብላት ታንቆራማ በሉልኝ ኳስ አለ ወደዚህ ወደቀው ማለት 1/3 የመላእክት ሁሉ እግዚአብሔር የፈጠራቸው እንፋላት ሊቆጠሩ የማይችሉ ብዙ መላእክቶች መካከል 1/3 ነው ነው ሲሶ ማለት 1/3 ነው በጣም የሚገርም ነገር ነው ስለዚህ ይሄ አደገኛ ዓለም ውስጥ ያለ ነው ለዚህ ነው ጌታው ሲናገር ቀኖቹ ክፉዎች ናቸውና ዘመኑን ንገሩ ዋጁ ሰኞ ማክሰኞ የሚባለው ምንድነው ማለት ነው ክፉ የሞላበት ስለሆነ ከነዛ መካከል አሳች መናፍስቶች ደግሞ አሉ ስለትን ብቻ የሚረዱ የእግዚአብሔርን ቃል እንዴት
እንደሚያጠኑ ተመልክተናል። እንደውም እንደ መሪ የጠቀስነው ነገር አለ። እስኪ እንመልከተው ሁለተኛ ጢሞቴዎስ ላይ እንደ መሪ ለማስታወስ ያክል ሁለተኛ ጢሞቴዎስ ምዕራፍ 4 ላይ እናውጣና እንመልከት። አንደኛ ጢሞቴዎስ ምዕራፍ 4 ላይ ሁለቱንም እናያቸዋለን። በተለይ ስለ ስተት ምናምን በደንብ ስለተናገረ ማለት ነው። እንዲህ ብሎ ይናገራል። መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስት በውሸትም ግብዝነት የሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ብሎ ይናገራል። እኔ ፈለግኳት እስቲ ቨርስ 1 እና 2 ያለችውን ነው። መንፈስ በግልጥ እንደነገረኝ መንፈስ በግልጥ እንዳስረዳኝ ምኖች እንዳሉ አለ አሳች መናፍስቶች ማለት በቀን ውስጥ እንዴት ብዬ ላስተው ከሌን አገልጋይ ከሌን እንደገና አማኙን እንዴት ብዬ ላስተው የሚሉ ምኖች አሉ ማለት ነው። አሳቢ መናፍስቶች አንተን እንዴት እንደሚያስቱ እምነትን እንዴት እንደሚገለብጡ ማለት ነው። ተራ አለ ማለት ነው። ወደ ጌታ እስከሚሄድ ማለት ነው። መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስት ይላል በውሸትም ግብዝነት የአጋንንትን ትምህርት የሚሰጡ ብሎ ይናገራል። ሌላ ቦታ ላይ ሐሰተኛ ወንድሞች ተብሎ ተጻፈላቸዋል። እንደ ቤተክርስቲያን ምን ማድረግ አለባት አለ? መለየት አለባት አለ። አንዲት ቤተክርስቲያን ዝም ብላ የምትጓዝ መሆን የለበትም። ወይም እንዳቆረው አንድ ቦታ መቀመጥ የለባትም። ስራ አላት። ከዛ መካከል አንድ ቤተክርስቲያን በመንፈሳዊ ውጊያ መካከል የሚያግዟት የእግዚአብሔር ሰዎች መሪዎች ዲዘርን ማድረግ አለባቸው። በመጽሐፍ ቅዱስ ስትመረምሩ መሪዎችን ነው እንደዚህ ብሎ የሚጠቅስላቸው። ለሰባቱም አብያተ ክርስቲያናት ሲነግራቸው ለመሪዎቹ ነው እየጠቀሰላቸው ነው። አንዳንዶቹ በውስጣቸው ስላለው ነገር መለየት ስላልቻሉ አብሯቸው ስለኖሯቸው ተነቀፉ። ደግሞ መዋጧቸው ብዙዎቹ። አሁን ደግም ያነባለው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ደግሞ እንመልከትና አሁንም እንዴ ለማስታወስ ያክል ማለት ነው። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለ በጌታ በኢየሱስ ክርስቶስ ፊት በመገለጥና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም ያለ ጊዜው ጽና። ፈጽመህ እየታገሰና እያስተማረ ስለ ገስጽ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሰክር ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪ ያከማቻሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ለጢሞቴዎስ አሁንም እየነገረ ያለው ነገር ሊመጣ ያለ አንድ ንፋስ አለ። የስህተት ንፋስ፣ የስህተት ትምህርት አንድ ንፋስ አለ። ህዝቡን ሊዋጅ ያለ፣ መሪውን ሊዋጅ ያለ፣ ቤተክርስቲያኑ ሊዋጅ ያለ አንድ የሆነ የስህተት ንፋስ አለ። ይህንን ነው የሚለው። ተጠንቀቅ አለ። እምነግርህ አለው በእግዚአብሔር ፊት ነው ይለው። ለምንድን ነው እንዲጠንከር የሚያደርገው? እኛ እኮ ስናገለግልም ቸርችን ስንመራ እውነቱን ነው የምናገረው። በንጹህ አይምሮ ስሙ። ሁላችሁንም እወዳቸዋለሁ። ደግሜ እናገራለሁ። ይህንን መጽሐፍ እንኳን ስንገልጠው ዝም ብለን ከአንድ ከያዝነው ተራ መጽሐፍ ጋር እኮ ነው ዝም ብለን የምናነበው። መጽሐፍ ቅዱስ እንደዚህ ይላል፣ ያስተውሉ ዘንድ ይላል፣ አይምሮአቸውን ከፈተላችሁ ይላል። አይምሮአችንን እንዲከፍትልን ሁሉ መጸለይ አለብን። ሰው ለዚህ ነው ዝም ብሎ ይሄ መጽሐፍ ይዞ ሊድንበት የጠራበትን የሚከራከርበት የሚጠፋበት። ስህተት ትምህርቶች ሌላ መጽሐፍ የያዙ እንዳይመስሉ ይሄንን መጽሐፍ ነው የሚይዙት። አጋንንት ቢነዳባቸው ማቴዎስ ምዕራፍ 4 ጀምረ ተመልከተው። ለሰይጣን የጠቀሰለት ከዚህ መጽሐፍ ነው። መዝሙር 91 ይጀምራል። በተለይ ወደ እግዚአብሔር የመንፈስ አሰራር እየገቡ ላሉ ሰዎች ለማጥቃት ሲፈልግ ይሄንን የሚጠቀም። ለምንድን ነው ታዲያ ልናከብረው ይሄን መጽሐፍ ይገባልና በጥንቃቄ ልናነብ ይገባናል። አንድ ሌላው በእግዚአብሔር ፊት በሕያውና ይላል። አንደኛ በእግዚአብሔር ፊት ነው ብለህ በሕያውና በሙታን ሊፈርድ ባለ በጌታ ፊት ምን ያደርጋለሁ? በጌታ በኢየሱስ ክርስቶስ ፊት በመገለጥና በመንግስቱ እመክርሃለሁ። በሕያውና በሙታን በሚፈርድ ፊት ነው የምነግርህ። እንዴት እንደሚገባቸው አላውቅም። እንዴት የታደላችሁ ሰዎች ናቸው የእግዚአብሔር ቃል መስሙ። እድለኞች ሆነን ብቻ ነው የእግዚአብሔር ቃል መስሙ። በሙታንና በሕያዋን ላይ ሊፈርድ ባለ በእርሱ ፊት ምን አደርጋለሁ?
እመክርሃለሁኝ ምን ማለቱ ነው በሌላ አነጋገር የምነግርህ በሁሉም ላይ ስለሚፈርድ አንተም እዛ ውስጥ ነው ያለው በትክክል ካላገለገልክ ይፈረድብሃል ማለት ነው እስኪ ገባህ ብሉት ከጎናቸው አለው ከበድ ሲያደርገው እኮ ነው ለምንድን ነው እንደዚህ የሚያከብደው ከዛስ በመንግስቱም ፊት እመክርሃለሁ ሲል በእግዚአብሔር መንግስት ፊት ነው በተራ አይደለም ምነግርህ ከዛስ እንዲህ ነዋል ቃሉን ስበክ በጊዜውም አለ ጊዜውም ጽና ፈጽመም እየታገስና እያስተማረ ስለ ገጽ ምከር ለምን ስትሉ ህይወት የሚገኝበትን ትምህርት ትክክለኛውን ጄኒውን የሆነውን ትምህርት የማይታገሱበት ዘመን ይመጣል ህዝቡ ከተዋጀ ይሄ ትክክለኛውን የእግዚአብሔር ቃል እያጣመመ ይሰማዋል ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ካለ በኋላ ጆሮአቸውን የሚያሳክክ ይሆናል ወደ ተረትም ፈቀቅ ይላሉ እንደገዛ ምኞታቸው ለራሳቸው አስተማሪን ያከማቻሉ ለስጋቸው የሚመቻቸውን እንጂ ለመንፈሳቸውና እንደ እግዚአብሔር ቃል ያለውን ነገር አይደለም መውሰድ የሚፈልጉት ስለዚህ እንደዚህ አይነት ቸርች እየሆነ ይመጣል ማለት ነው ከተዋጀ እኮ የሚቀጥለው ቸርች ሆኖ ነው አማኑኤል ከሆነ አማኑኤል እንደዚህ አይነት ቸርች ሆኖ ማለት ይቀጥላል ማለት ነው ከተዋጀ ሙሉ ወንጌል ከሆነ እንደዚህ አይነት ሙሉ ወንጌል ሆኖ ይቀጥላል ማለት ነው መሰረተ ክርስቶስ ከሆነ እንደዚህ ሆኖ ይቀጥላል ማለት ነው ምን ማለት ነው በመሃሏ ዲሰም የሚያረጉ ሰዎች ሊኖሩ ይገባል የሚለዩ ሰዎች ከሌሉ ሄደ አሁን አስቸጋሪ ደግሜ እናገራል ደስ እንደማይላቸው አንዳንድ ሰዎች አውቃል ግን እናገራል በሚቀጥሉ ዘመናት ይሄ መጨረሻው መጨረሻ ላይ ስላለን አንዳንድ ቤተክርስቲያኖች ሙሉ ፖሰስድ እየሆኑ ይሄዳሉ ሙሉ ለሙሉ እየተዋጁ ይሄዳሉ ማለት ነው በጠላ እንኳን በእኛ ዘመን ያለውን ተውትና በእነ ጳውሎስ ዘመን ያለውን እንኳን ሲናገር እንዲህ ብሎት ነገር እንደገዛ ምኞታቸው ለራሳቸው አስተማሪ ያከማቻሉ በዚህ ቀጥላሉ ተውት የሎዶቅያ ቤተክርስቲያን ተመልከቱ ሁሉ አለኝ አንድስ እንኳን የለኝም ሁሉ አለኝ አንድስ እንኳን አያስፈልገኝም ማለት አሁን እቺ ቤተክርስቲያን ተመልከቱ ሁሉ ሙልት ብሎልኝ በቃ አለኝ ነብዩ ፓስተሩ አለኝ ሁሉ ነገር አለኝ ምናምን አለኝ አለች እንደገና ፍራንካውን ገንዘቡም አለኝ ሁሉ ነገር አለኝ አለች ግን ሲነግራት እንደዚህ ምስኪን ዳ ጎስቋላ እውር የተራቆችን ወርሽን አታውቂም ስትሞት አላወቀችም እቺ ቤተክርስቲያን ተመልከቱ ቤተክርስቲያን ነው የሚናገረው በዛ ዘመን የነበረችን ነው ምስኪን ደሃ ጎስቋላ እውር የተራቆች መሆንሽን ስለማታውቂ ትክክለኛው እይታ እንድታይ ከኔ ኩልሉ ሰጂ መለየት እንድትቺ ስለራስሽ ምን አይነት አመለካከት ያለሽ ትክክል አይደለም ስለ ቤተክርስቲያኑ የምትናገሪው ትክክል አይደለም ሀፍረትሽን ምትሸፍኝ ምትልም እስከሪው ሰጂ ቁጥር 20 ላይ ስትሄዱ ራእይ ምዕራፍ 3 ቁጥር 20 ላይ ስትሄዱ እነሆ በደጅ ቆሜ አንኳኳለሁ ማንም ደጁን ቢከፍትልኝ ወደ እርሱ እገባለሁ ከእርሱ ጋር አጠራለሁ እኔም ደግሞ እርሱም ከኔ ጋር ምን ያደርጋል ይበላል አብሬ አጎርሰዋለሁ ያጎረስኩትን ይናገርልኛል ያበላሁትን እኔ ያላበላሁትን የሚናገር በስቷል ማለት ነው እቺ ለዶቅያ ቤተክርስቲያን እሱ ያላጎረሳትን ነው የምትናገረው ማለት ነው ስለዚህ አላወቀችም ንጉሱ ያለው ደጅ ስለዚህ እነግርሃለሁ ደጅ ንጉሱ ደጅ የሆነባቸው አገልጋዮች ንጉሱ ደጅ የሆነባቸው ከልባቸው ውጭ ሆነ ከቸርቻቸው ውጭ የሆኑ ቸርቾች እየበዙ ይሄዳሉ በዛ ዘመን ለዶቅያ ነበር በዛ ዘመን የነበሩ ቤተክርስቲያን ናት አሁንማ ዱርዬ በበዛበት መካከል ለምን አይሆን አንድ ሰዓት ለማገልገል 16 ሰዓት ዞሮ የሚመጣ አገልጋይ ባለበት መካከል እንዴት ይሄ ላይኖር ይችላል ቢያንስ አንድ ሰዓት ሊያገለግል ቢያንስ አንድ ሰዓት ሰው መጸለይ አለበት በመፍራት አይደል ሁለት ሰዓት አንቱ ይመጣልን ምን ያደርግልናል ስለዚህ ቤተክርስቲያን ምን መሆን አለባት ማለት ነው ቤተክርስቲያን ራሷን ማየትና ዲሰን ወደ ማድረግ ወይ ወደ መመርመር መምጣት አለባት መጽሐፍ ቅዱስ ራሳችንን
መለየት አለብን ለምሳሌ ከመጽሐፍ ቅዱስ ላውጣላችሁና እንመልከት ራእይ መጽሐፍ ላይ አውጡልኝ እንደ ቤተ ክርስቲያን ተስማማን ግን መለየት አለብን ካልኩ ቀባቱ ባንተ ውስጥ እየተገለጠ ይመጣል እስቲ ለጌታ ክብር ስጠበት ራእይ መጽሐፍ ምዕራፍ 2 እስቲ እናውጣና ትንሽ ነገር ተናግሬ ወደ ዋናው ሐሳቤ ነው እንደ ቤተ ክርስቲያን ዛሬ እንደ አማኝ ደግሞ እንዴት መሆን እንዳለብን አሳያችኋለሁ ከእግዚአብሔር ቃል ግን እንደ ቤተ ክርስቲያን ትንሽ ነገር መናገር አለብኝ ኤፌሶን ምዕራፍ 2 ላይ ማለት ራእይ መጽሐፍ ላይ የራእይ መጽሐፍ ምዕራፍ 2 ማለት ነው የኤፌሶንን ቤተ ክርስቲያን ከሁለት ቁጥር ጀምሮ እንመልከት እስቲ እንደዚህ ይላል ስራና ድካምህን ትዕግስትህን አውቃለሁ ክፉዎችን ልትታገስ እንዲሁ ሳይሆኑ ይላል አዲስ ትርጉም ያለው ሰው አለ አዲስ ትርጉም እስቲሽ ፓስተር ተቀበላታል ኤፊየናና ተቀበላለ ፓስተር ይቅርታ በትክክል እሱ ስለሚናገር ይቅርታ የኤፊን መጽሐፍ ለሷ ሰጣታለ እሺ እንዳናስቸግር ኤፊ አዲስ ትርጉሙን ይመለከታል እሺ ፓስተር ታነብልኛል ምክንያቱም ቃል በቃል ማለት ነው እንትን ቃሉ እንድንመለከተው ይሄ እዚህ ያለው ቃል አንዳንዱ ወደ ለኛ በትክክል አይገልጥልንም ለዛ ኤፌሶን እዛ ራእይ መጽሐፍ ማለት ነው የኤፌሶን ቤተክርስቲያንን በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ሰባቱን ከዋክብት በቀኝ እጁ ያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል ስራህን ጥረትህንና ትዕግስትህን አውቃለሁ ክፉዎችን ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ ደግሞ በትዕግስት መጽናትህንና ስለ ስሜ መከራ መቀበልህን አውቃለሁ በዚህ ሁሉ አልታከትክም ተባረክ እግዚአብሔር ፓስተር ጌታ ክብረ ተመልከቱ እዚህ ጋር እየተናገረ ያለውን ተመልከቱ ይሄን ጥሩ ነገር አለ ካለ በኋላ ሐዋርያት ነን የሚሉትን ግን ሐሰተኛ እንደሆኑ መርምረህ ሐሰተኛ አስተማሪ እንደሆኑ አውቃቸዋል ይሄ ማለት ሐዋርያ እግዚአብሔር የቀባው ሰው ሁሉ ስህተት ነው ማለት አይደለም እግዚአብሔር በዘመናችን ሰዎች ሊያስነሳ ሊቀባ ይችላል ግልጽ ነው አይደል እኔ የተናገርኩት ግን የብርሃን መልአክ መስሎ የተገለጠ አንድ አስተማሪ ነው ግልጽ ነው ወይ የብርሃን መልአክ መስሎ የተገለጠ ስለ አንድ አስተማሪ ነው የተናገርኩ ያለሁት ማለት ነው ምን ይላል መርምረህ ሐሰተኛ አስተማሪዎች እንደሆኑ እንዳወቃቸው አውቃለሁ ይሄ ስለዚህ በጣም ተክታ በብዙ ነገር ውስጥ አልፏል ግን እቺ ቤተክርስቲያን ምን አልካለች ማለት ነው በመሐሏ ያለውን አደገኛ አስተማሪዎች አጋንንት ፕሮሰስ ያደርጋቸው ግን ተመልከቱት በቀላሉ የሚለዩ ሰዎች አይደሉም መርምረህ ነው የሚለው በዛ ጊዜ የነበሩ ማለት ነው ለኤፌሶን መልአክ እንዲህ ብሎ የሚናገረው የኤፌሶን መልአክ ብሎ የሚናገረው የኤፌሶንን ቤተክርስቲያን መሪ እንደ ማለት ነው እንጂ ክንፍ ያለውን መልአኩን እያላለም ስለ ገብርኤል አይደለም እያወራ ያለው አላግነት ስለ መሪዎቹ ነው እንደዛ ብሎ የሚያስቀምጠው ሰባቱም ላይ ቀጥልን ፓስተር ይሁን እንጂ የምነቅፍብህ ነገር አለ ይኸው የቀድሞውን ፍቅርህን ትተሃል እንግዲህ ከየት እንደወደቅ አስብ ንስሐ ገብተህ ወደ ቀድሞ ታደርገው የነበረውን ነገር አድርግ ንስሐ ካልገባ መጥቼ መቅረዝን ከቦታው ወስድብሃለሁ ነገር ግን ይህ በጎ ነገር አለ እኔ የምጠላውን የኒቆላውያን ስራ አንተም ጠልተሃል ጌታ ይባርክ ፓስተር እዚህ ጋር እንደገና ሌላ ነገር ይናገራል አንደኛ ፍቅርህን ጥለሃል አሁን እኔ ራእይን የማስተማር አሁን ዓላማ አለኝ እነዚህ ሰባቱ ቤተክርስቲያን ብዙ ጊዜ ይፈጅብናል እንደዛ ከሆነ ግን የጣሉትን ትንሽ ነገር እንመልከት ማለት ነው ፍቅርህን ጥለሃል ካለ በኋላ እንደገና ማከብርልህ ደግሞ የወደድኩልህ ነገር አለ አለ ጌታ ምንም የወደድኩልህ የኒቆላውያንን ትምህርት ምን ብለሃል አለ ጠልተሃል የሞደርኔት ስፒሪት ነው የተለያዩ
ኮመንደር የተመልክቻለሁና እነዚህ የሞደርኒቲ ስፒሪት ማለት ነው ዘመናዊነት ይያለ ቸርችን የሚወጥ ትምህርት ነበር ማለት ነው ምን ችግር አለው ያለ ማለት ነው በነገሮች ሁሉ እየተገለጠ ምን ችግር አለው ያለ ሞደርኒቲ ስልጣኔና እድገት እየመሰለ የሚመጣ የሰው ችግር ከዛሬ 2000 ዓመት በፊት ማጥያት ነው አሁን በዚህ ዘመን ደግሞ ኃጢአት ነው መፍትሄው የናዝሬቱ ኢየሱስ ነው የገባው ያጨበጭባል እስኪ አምሳክሴ በታድግ ኃጢአትና ድርግ የሚል ጂኒ ብቻ ግልጽ ነው ወይ ምንም ችግር የለም ከጮኛ ጋር ምንም ችግር የለም ጓደኛ ጋር አሁን መሳሳት ምን ችግር አለበት ይላል አንድ ሰው ማለት ነው ሞታ ብራዘር እሺ ካልፏል ወደ ብዙ የምናገረው ነገር ስላለኝ ሳምንት ተናገረለው አንዳንድ ነገሮች ላይ መጣባቸዋለሁ ብዙ የምናገረው ነገር ስላለኝ ወረድ ብለን እንመልከት እግዚአብሔር የተመሰገነ የሰርነቤስ ቤተክርስቲያን ፖስታ ተነብልኛል ሰርነስ ቁጥር 9 አንብብልኝ የመጀመሪያውና የመጨረሻው ሞቶም የነበረውና ሕያው የሆነው እንዲህ ይላል መከራህንና ድህነትን ማውቃለሁ ይሁን እንጂ ሀብታም ነህ አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉት አውቃለሁ እነሱ ግን የሰይጣን ማህበር ናቸው ይበቃኛል እዚህ ጋር ደግሞ ስማት ያገርገዎች አሉ ማለት ነው ይወጣ ግን ሙሉ ብናገር ደስ ይለኝ ነበር በጣም ነው ወድ ይደርክ ፓስተር በጣም ነው ወድ እግዚአብሔር ቅባት አለበት እሺ ለጌታ ክብር ይሆናል ተመልከቱ እዚህ ጋር የሰርነቤስ ቤተክርስቲያን ስትመለከቱ እዚህ ጋር ደግሞ ተሳዳቢዎች አሉ መሪዎቹን በትክክል የሚሄዱትን ብቻ የሚሳደቡ ስም የሚያጠፋ መንፈስ አይታችሁ አድርገው እንግዲህ ማንንም ሰው ጠርታችሁ ትክክል ለአንዳንድ ለቤተክርስቲያን እኮ እንደዚህ አንዳንድ ነገር ተጠበቃ ጥሩ ነው ግን አሁን ብትመለከቱ ማለት ነው ስለ አንድ ሰው አገልጋይ ጎሮ ብታርጉት ማንንም መልካም አይናገር በተለይ አገልጋይ ማለት ነው ፓስተር ስለ ፓስተር ሌላ መልካም መናገር አይፈልግም ነቢያቱ ማገልገው ዘማሪው አብዛኛው ስትመለከቷቸው ማለት ነው ጠቅ ብትስታረጓቸው ምን ያገለግሉ በተለይ የሚያገለግሉት አገልግሎትና በር ከፊታቸው ካለ ማለት ነው መናገር አይፈልጉም ማለት ነው ይሄ በዛ መንፈስ መጠቃት ምን ይላል መጽሐፍ ቅዱስ እንደዚህ ላይ ስም የሚያጠፉትን እንደ ጻድቅ መስለው ነገር እየፈለጉ የሚፈተፍቱትን እነዚህ መሪዎችና አገልጋዮች ነው እነዚህ አለው መንፈስ ቅዱስ ስፔሲፊክ አድርጎ ወይም ጌታ ሲነግረው የሰይጣን ማህበርተኞች ግን የታሉ ቸርች ውስጥ ዳይሬክት ከመናፍስት ጋር ግንኙነት ያላቸው ማለት ነው ከጥልቅ ከሚወጣው ዋይር ጋር ቀጥታ ግንኙነት ያላቸው ማለት ነው ጥሩ ኮንታክተር የሆኑ ጥሩ አስተላላፊ የሆኑ ማለት ነው ብራዘር በደንብ አንድ ሚስጥር ልንገራችሁ ሺው ተሰልፈው በአንድ መንገድ ነው መናፍስቶች ሲሰሩ ማለት ነው ግን ጥሩ ቅባት ካለና ጥሩ መንፈሳዊ አቅም ካለ ስትመጣቸው በሰራት በኩል ነው የሚበተኑት በተለይ ይላል መጽሐፍ ቅዱስ አይደለም ወይ አንድ የኢየሱስን ተራሲ ኢየሱስ ብሎ ኢየሱስ አይታቸው ነክተ በኢየሱስ ስም በአንድ የሚበተኑት አንድነታቸው ህብረታቸው ነው የሚጠፋባቸው እሺ ሃሌሉያ አሜን ይገርመኝ በደንብ ልብ ብላችሁ ስሙኝ የትኛውንም አጋንንት ቀጥቀጣ አንዱም አይሞት በስመ አራቅፎ ያንን ክፍተት ካልሞላ በሌላ በኤፍሬም መካከል አንድ የሆነ ክፍተት ከተፈጠረ እንደዚህ ያለ እንዴት አሜንም እንደዚህ ያለ በሌላ የሆነ ነገር ካለ ማለት ነው ይሄንን ክፍተት በፍቅር ካልሞላ ነው በስተቀር ማለት ነው መንፈሱን ከመታን በኋላ ድጋሚ በዛ ክፍተት 7 እጥፍ ነው ሆኖ የሚመጣው ነገር ይዞ ማለት በሰው መግባት ብቻ አይደለም ነገሩን 7 እጥፍ አድርጎ ባድግኝነቱ ማለት ነው የሚመጣው መጽሐፍ ቅዱስ እንደሚነግረን ልብ በሉ ኤፊ ስለሚቀለይ በሱ ምሳሌ ልስጣውን ማለት ነው ኤፊ ግን ቢዳክምና የሆነ ችግር ውስጥ ገብቶ ይሄ ልጅ ቢወድቅብን ወይ ቢጠፋብን ወይ በአካልም የሆነ ነገር ጉዳት ቢደርስበት ተመልከቱ ኤፊም ሌላ ሰው ሊተካው አይችልም መመኑ እንደ ኤፊ አንድ ሰው የተፈጠረው የመዝሙር ቋቱ አንድ ሰው ነው መልኩ ቁመናው አንድ እግዚአብሔር ዱፕሊኬተር ማሽን የለውም እንደዚህ ብሎ የሚያባዛበት ገባሁ ወደ ኮኩን ያለው ፓስተር አመሉ አንድ ነው ለእግዚአብሔር ታሜማ በጣም አንድ ነው እሺ
መዝሙር 13 ላይ ለራስ ሲቆርጡ ያሳልሱ ስለሚለው አሜን ብዙ ማለት ብዙ ስላለ አሜን ይላል እሺ ተግባብተን ቁም ነገሩ ልናገር የምፈልግበት ፖይንት ማለት ነው እዚህ ወይ ጋር አንድ ሰው ከጠፋ ታውቃላችሁ እሱን የሚተካ ሰው የለም መናፍስት ግን 50 ጊዜ መጣው ከዛው አራቅ ነው ተነስቶ የሚመጣው እንደውም ሰባሰብሱ ነው የሚለው መጽሐፍ ቅዱስ ሲጋባው ይባላል ስለዚህ ምንድነው ማድረግ ያለብን በእውነት መሞላት ነው መጽሐፍ ቅዱስ እውነትን ተጋሻ ምን ያደርጋል ይገባል እግዚአብሔር ሰጠ እና ባንተና በወንድም መካከል ላይ ወደ አንተ የሚወረወረው ፍላጻ እንዳይገባ ይከለክለዋል የገባው አሜን 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 ሃሌሉያ ሟት ባንተ አይሰራም ድግምት አይሰራም አጋንንት አይሰራም ሳሩ አይሰራም ሐሜት አይሰራም የገባው እሺ ሃሌሉያ እውነት እንደጋሻ ማለት የገባው እውነት ሁሉ በትክክል ስትቀበለው የከለለ በሞት መካከል ብትሄድ ባንተ ላይ አይሰራ ድግምቱ ሲወረወር ባንተ ላይ አይሰራ ሐሜት ሲወረወር አይሰራ ስም ማጥፋት አይሰራ ክፋት ባንተ ላይ አይሰራ ሃሌሉያ እሺ እቺም ቤተክርስቲያን ምን አረገች ማለት ነው ዲሰርን አረገች በመሃል ያለውን ጌታ መንፈስ ቅዱስ ነገራት የአጋንንት ማህበርተኛ ውስጧ ነበር እኔ እኮ ቢገርመኝ በዛ ጊዜ ነበረች እነ ጳውሎስ በነበሩበት ጊዜ ሐዋርያው ዮሐንስ በነበረበት ጊዜ የበጎ ሐዋርያት በነበሩበት ጊዜ የሁሉ ችግር ካለ ዛሬ የሚለየው አጥቶ ነው እንጂ ብዙ ችግር የለም እንዴ ከኛ ወገን ነበሩ ከኛ ጋር ስላልነበሩ ከኛ ተለዩ ተብሎ ተጽፏል መጀመሪያው ከኛ ነበሩ ከሱ ጋር ዳይሬክት ከክፋት መንፈስ ጋር ግንኙነት የነበራቸው ናቸው እስኪ አሁንም እንይ ፓስተር የሚቀጥለው ደግሞ እንመልከት የጴርጋሞን ቤተክርስቲያን እንመልከት በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ወደ ፓስተር እዚህ ጋር ያዝልኝ አሁን በሁለት በኩል አፍ ያለው ስለት ያለው ሲል እኔ መቼስ እያንዳንዱን እናደርግ ዋና ፖይንት ለትምህርት መንፈሳዊ ገስለ ምን ማለት ነው እየለየን ያለ ነው ወደፊት ሰባቱን ቤተክርስቲያን ላይ እንመለከታለን ግን በሁለት በኩል ያለው ሴፍ ያለውን በአፉ የሚወጣው ሲል ምን ማለት ነው ዕብራውያን ሌላ ቦታ ላይ ተመልከቱ ከእግዚአብሔር አፍ የሚወጣው ቃል ስለዚህ ሲያርሱ ተመለከቱ ማለት ነው አይደል ጅማትና ቅጥም እስኪ ላይ ይወጋል ይላል መለየትን ያመለክታል ይሄ ሲል ዲሰርን ያደርጋል ማለት ነው ልብና ኩላሊትን ይለያል ማለት ነው በሰው ውስጥ ያለው ነገር ሁሉ የመለየትን ነገር የሚያሳይ ነው እና እያንዳንዱ ቦታ ላይ የክርስቶስን ባህሪ ሲቀጣው ለየት አድርጎ ነው እዛ ጋር ሌላ እዚህ ጋር ሌላ እዛ ጋር ሌላ ነው ልክ እንደመጣው አሳር መጠን እግዚአብሔር የሚሰጥ ቅባት ልዩ ይሆናል አሜን በልስ እዚህ ጋር ያለው የቲያትሮን እንመልከታት እዚህ የጴርጋሞን ቤተክርስቲያን ሆኖም ስሜን አጥብቀህ ይዘሃል የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ሆኖም ስሜን አጥብቀህ ይዘሃል ሰይጣን በሚኖርበት በእናንተ ከተማ የተገደለው ታማኙ ምስክሬ አንቲጳስ በነበረበት ዘመን እንኳን በእኔ ያለህን እምነት አልካድክም እዚህ ፓስተር ያዘልጅና ተከታተልልኛል እዚህ ጋር በደንብ ተመልከቱ የሰይጣን ዙፋን ባለበት የምትኖርበት እንደምትኖር አውቃለሁ ስሜን ጠብቀሃል ሰይጣንን የሚኖርበት በአንተ ዘንድ የተገደለውን የታመነ ምስክሬን አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም ምን ማለት ነው በጣም ጌታ ይተከመበት የነበረ አንድ ሰው በጣም ታማኝ የነበረ አንድ ሰው ምን ሆነ ማለት ነው ሰይጣን ተሳካለት ብቻ በምንም ብቻ የእግዚአብሔር ሐሳብ ስለሞተ ማለት ነው የዛ ጊዜ ሁሉ ጌታን መተው ነበረባቸው ዝም ብሎ ፍርድክ ያሉ ቢሆኑ ኖሮ ማለት ነው ምክንያቱም በጣም ካራ የሚባለው ሰውዬ ምን ሆኗል ማለት ነው ሞቷል የዛ ጊዜ እንኳን ምን አልካድክም ቤተክርስቲያኑ በጥሩ መሰረት ተመስርታለች ማለት ነው ወይም ጥሩ ትምህርት እየሰጣች ነው ማለት ነው ደግሞ ያለችበት አካባቢ ይኸውላችሁ ሁሉም የሚኖርበት አካባቢ ይለያያል ይሄ እጭ ጴርጋሞን ቤተክርስቲያን የሚገርም ነገር ነው የሰይጣን ዙፋን ባለበትና ሰይጣን የሚንቀሳቀስበት ሀገር ነው የሰይጣን ዙፋን ባለበት ነው እኔ አንድ ጊዜ ፓሪስ አገለገልኩና እዚህ ጋር ከቤልጂየም የመጣ ፓስተር ጌቸው አለ እዚህ ጋር እንደ ያለ እና እነሱ ጋር ካገለገልኩ በኋላ ወደ ፓሪስ ሄጄ ነበር እና ፓሪስ ሄድ እና እዛ አገልግዬ ልክ ስወርድ ማለት ነው ስወርድ ምን እንዳየው ታውቃላችሁ ቢያንስ ማለት ነው በትንሹ ማለት ነው ያው
ወይ 1500 ወይ ከዛ በላይ ሊሆን የሚችል ማለት ነው የሚሉ ወንድና ወንድ ብቻ ተቃቅፎ ከተሱ ለከሱ ወድቆ ነው እንደዚህ ማለት ነው አዳራሽ ነገር አላቸው ማለት ነው እና እንደዚህ እንደ ሴትና ወንድ ተያይዞ ማለት ነው አንዳንዶቹ ይሳሳባሉ ምን ያደርጋሉ የነሱ ጭፈራ ቤት ነው ማለት ነው ወንድ ከወንድ ጋር ነው ማለት አይ ጋድ እንዴ የሰይጣን ዙፋን ባለበት የሚለው ይችላል እንዲያልኩት ያለበት ቦታ ማወቅ አለብህ ለይተ መምታት አለብህ ውስጥ የመለየት ቅባት አለ ውስጥ ራሱ መንፈስ ቅዱስ ራሱ ለይቶ የሚመታ መንፈስ ነው ሲያመን አሜን ለተወሰኑ ሰዎች ብቻ ተሰጠ ማሳያቸው ነው ከእግዚአብሔር እንዴት እንደተመሰረቱ ተመልከት እሺ ይሁን እንጂ የሚነቅፍበት ጥቂት ነገር አለ የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሰስኑ በፊታቸው ማሰናከያ ያስቀምጥ ዘንድ ባላቅን ያስተማረው የበለዓም ትምህርት የሚከተሉ አንዳንድ ሰዎች መካከል አሉ ይኸውላችሁ የበለዓም ትምህርት ተብሎ ማለት ነው ዘኍልቍ 25 ላይ ተመልከቱ ማለት ነው በለዓም እርግም ተብሎ ተልኮ ማለት ሲረግም ቢሳካለትና ምን ያደርጋል ማለት ነው አንድ ከተማ ያጠፋል አንድ ህዝብ አይሳካለት ካለ ይሄ ላይ የሚሰራው አንቲ ሳክሰስ ስፒሪት ነው ሲረግማል ስኬትን ምንን ከሰው ነገር ውስጥ ያጠፋል ማለት ነው ጭንቀት ያደርጋል ያጥቃል ማለት ነው በለዓም ላይ የሚሰራው መንፈስ ለዚህ ነው እንዲህ ተብሎ የተጻፈልን መጽሐፍ ቅዱስ እግዚአብሔር አምላክ ወዶሃልና ይላል ይሄ የኪዳን ቃል ነው እግዚአብሔር አምላክ ወዶሃልና በለዓምን ይሰራው ዘንድ ምን አደረገ አልወደደም ምን ማለት ነው ሟርተኛው ስላንተ እግዚአብሔር የሚሰማበት ጆሮ የለውም ማለት ነው ተያሚን የሚሰማበት ጆሮ የለውም ማለት ነው ስላንተ ክፉ የሚያስበው ማንም የሚሰማበት ጆሮ የለውም ማለት ነው ይቀጥና እግዚአብሔር አምላክ ወዶሃልና ይላል መጽሐፍ ቅዱስ መርገሙን ሁሉ ወደ በረከት ምን አደረገ ይላል ለወጣል አጋንንት ያወጣላት ስም እሷ ሳታቆም ስትወለድ እናትየው ለአጋንንት ሰጣት እንኳን ቢሆን ስም አውጥቶላት ቢሆን ከዛ ምናምን ተስፋ ተደርጎባት እንኳን ቢኖር ከዚህ በኋላ እስከ አሁን ድረስ 25 ዓመቷ እንኳን አሁን ቢሆን ማለት ነው እስከዛ ድረስ ሁሉ የተረገመችው መርገም ጥራት ያለባት ነገር ቢሆን ጌታን ከተቀበለች ሰዓት ማለት ነው መርገሙን ወደ በረከት ተገልብጧል የገባው ስለሱ ክብር ይሰጣል ሃሌሉያ ከተወለደ ጀምሮ ያለውን ፈይተን አንጨርሰው በዚህ ኪዳን ቃል ግን እንፈጣዋለን መርገሙን በሩሲ ከክርስቶስ የተነሳ በሩሲ ወደ በረከት ተገልብጦልኛል ይሄ ሲገባ ይፈሳል የጠላት ስራ አሜን 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 እና ያንኑ ውቃቢ በጠራ ቁጥር ታራ በተከተከት ሆኖ ዋጋ የለህም ማለት ነው ድግምት ባንተ ላይ ይሰራል ሟርት በእኛ ይሰራል አስራት በእኛ ይሰራል አንድ ሰው የከፋው እሺ አሁንም ቀጠል ብለን ደግሞ እንደገና ሌላ ቤተክርስቲያን እንመልከት እንተውና ዋናው ስለምንመለከት እነዚህ ሁሉ ምን የሚያደርጉ ነው የሚለዩ ቤተክርስቲያን ነው ይነገራቸው ነበር ማለት ነው ምናልባት ከሎካሉ ቸርች ጋር ቢጠፋ ምን ያደርጋሉ ማለት ነው ሌሎችን ይሄን የሚቆጣጠሩ ወይም ደግሞ ቅባት አለባቸው ሐዋርያት ነበሩ ከይቅርታ ጋር ነው ማለት መቼስ እዛ ጋር ሐዋርያት የሚላቸው ሰዎች በጣም የተለዩ ናቸው ማንም ተነስቶ ሐዋርያ ሊል ይችላል ምንም ችግር የለውም እኔ ችግር የለብኝም ስለዚህ ማንም ተነስቶ እኔ ነብይ ነኝ ሊል ይችላል ምንም ችግር የለውም ግን እዛ ጋር ሐዋርያት የሚላቸው አንዳንዶቹ ሶስተኛ ሰማይ የተነጠቁ ናቸው ጥላቸው ሙታን ያስነሳ የነበረን ግዴታውን ሐዋርያ እንደዛ መሆን አለበት እያልኩ አይደለም ግን ቢያንስ አንድ ሰው እንደዚህ ነው ሲሪዮቱ ቢያንስ የተስተካከለ መሆን አለበት አይመስላችሁም ቢያንስ ሌላው ቢቀር ነግሬያቸዋለሁ ያለፈው ሳምንት መጽሐፍ ቅዱስ ላይ መመዘን የሚባል ነገር አለ ሚዛን አለ ስለዚህ ነው መጽሐፍ ቅዱስ ላይ እንደዚህ ብሎ ይናገራል ማኔ ተቀልፋሪስ ተመዝነ ቀለ ተገኘ ስለዚህ መንግስት ካንተ ምን ተባለ ተወሰደ እያንዳንዱ ነገር ይመዘናል የቆሮንቶስ ቤተክርስቲያን ስትመዘን ተመለከተናል እሺ እንቀጥልና ሲኒ ፓስተር ሲያምብልኝ ይችት ያቅርብ ቤተክርስቲያን እንመልከታለን እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ስራህን ፍቅርህን እምነትህን አገልግሎትህንና ትዕግስትህን አውቃለሁ ደግሞ ከመጀመሪያው ስራ ይልቅ ያሁኑ እንደሚበልጥ አውቃለሁ ይሁን እንጂ የምነቅፍብህ ነገር አለኝ ነቢይ ነኝ የምትለዋ ሴት ኤልዛቤልን ችላ ብለሃታል እርሷ አገልጋዮች እንዲሰስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች
ከዝሙቷ ንሳ እንዳትገባ እንድትገባ ጊዜ ሰጥቻት ነበር እርሷ ግን ፈቃደኛ አልሆነች እስቲ እቺን ሴት እንመልከት እዚህ ጋር ደግሞ ያለው የዲያቆን ቤተክርስቲያን ማለት ነው ብዙ ጊዜ ኤልዛቤል የሚባለው መንፈስ ወይ ደግሞ ኤልዛቤል በምትባል ሴት የጀመረ መንፈስ ማለት ነው በሷ የገባና አስራሩን መጽሐፍ ቅዱስ በተለያየ ቦታ ይጠቅሰዋል ማለት ነው እዚህ ጋር ተመልከቱ የመጀመሪያውን እንመልከት እዚህ ጋር በውስጥ እንደመሪ ሆና የተቀመጠች ሴትን ነው እየጠቆም ያለው ለአገልጋዮችን ጠራ የምታስተምር ማለት ኤልዛቤል የሚለው መንፈስ ነው መንፈስ ሴትና ወንድ የለው ግን አጠቃቀሙ ላይ ብዙ ጊዜ ሲያርፍና መንፈሱ ይሰራ በሴት ላይ ስለሰራ ነው መጽሐፍ ቅዱስ ስለጻፈ ማለት ነው እንጂ መንፈሱ ብዙዎችን ነው የሚያጠቃው አሳያቸዋለሁ በመጀመሪያ ይህ የኤልዛቤል መንፈስ ማለት ነው ወይ አሰራሩ ትልቁ ይሄ መንፈስ ሲመጣ ማለት ነው የሚሰራው መሪዎችን አንዱ የሚያደርገው ትዳራቸው ላይ ችግር ማምጣት ወይ የተሳሳተ ትዳርን መስጠት ለምሳሌ አካብ ይባል ታላቅ መሪ የእስራኤል መሪ ነበር ያገባ በጥልቅ መንፈስ የተጠቃች ክፉ መንፈስ የሚነዳት ሴት ነበረች ማን ማለት ነው ኤልዛቤል የምትባል ሴት ነበረች ተመልከቱ ይሄ መንፈስ ብዙ አሰራር አለው ማለት ነው የመጀመሪያው መንፈሱ ካረፈ በኋላ ተመልከቱ ሳቆ ያስገባሉ በሱ መሪ ላይ ያስቀምጠው ንግስት ሆና የተቀመጠችው አካባቢው እንኳን ታሽከረክር የነበረ ሴት ነች መጽሐፍ ቅዱስ እንዲህ ብሎ ይናገራል ራሱን ለሚስቱ ማለት እንደሸጠ ማለት ነው መጽሐፍ ቅዱስ ይናገር ማለት ነው እንደሸጠ ወይ ሚስቱ እንደነዳቸው እንደ አካል መሪ በእስራኤል ላይ አልተነሳም ይላል ሙሉ ለሙሉ አሽከርክረዋለች ተውጧል ማለት ነው ይቅርታ ጠይቃለሁ በተለይ ይሄ መንፈስ ከፍተኛ ውጊያ የሚያደርገው መሪዎችን በመጀመሪያ ሁሉንም ይወጋል በተለይ መሪዎችን ማለት ነው ሚስ ከእግዚአብሔር መስጠት ጥሩ ስጦታ ነች መጽሐፍ ቅዱስ በረከት ነው ግን ራስ አይደለችም የክርስቶስ ሲኮይት ሳለ የሴት ራስ ወንድ ነው የወንድ ራስ ማን ነው ይላል ክርስቶስ ነው የክርስቶስ ራስ ማን ይላል ይሄ መሳሳት የለበትም ስለዚህ አንዳንድ ፓስተሮች ይቅርታ አድርጉልኝ ማለት ነው መምራት እየጀመሩ ወይ ማገልገሎች መሪ ሆነው እያገለገሉ ያለ ግን ቁጭ ብለው እንደ ሪሞት ሚስታቸው ብትረዳቸው አሉ እሷ ያስጠላት ይታገዳል እሷ ያስጠላት መድረክ እንዳያገኝ ይደረጋል እህቶቼ የተባረካችሁ ነውና ግን ለባሎቻችሁ ራስ ልትወባ ይገባችሁ እናንተ ከተረጋጋችሁ መጽሐፍ ቅዱስ እንዲህ ነው የሚናገረው ለባሏ ዘውድ ልጅ ነው የሚለው ከላይ ጎብት ያለሽ ግልጽ ነው ወይ እኔ እንደው መቼት መናገር ስላለብኝ ነው ይቅርታ አድርጉልኝ አካል ነዳችሁ መራችሁ እቺ ሴት ደግሞ ጥሩ ሴት ብትሆን የጸሎት ሴት ስትሆን ልታግዘው ትችላለች ጥሩ ሴቶች አሉ ምንም ችግር የለውም ግን የሚያሳዝነው ነገር ምን አይነት ሴት ነች እቺ ሴት የጥልቅ መንፈስ ያለባት የክፋት መንፈስ በውስጧ የሞላባት ሴት አንደኛ እነዚህ አገልጋይ ምን ታረጋለች የኤልዛቤል መንፈስ ምንድነው የሚሰራው ስራ እስኪ እንመልከት ማለት ነው ከመጽሐፍ ቅዱስ እንመልከት አንደኛ ነቢያቶችን ወይም የተረቃቃቸችን ሙሉ ለሙሉ መገልበጥ አንድ ስራው ማለት ነው እንዴት ነው መገለብጣቸው ሲስተማን እንመልከት እስቲ አንዱ የሚደረገው በነበረበት ዘመን ማለት ነው ሁሉንም የሚበሉት ተሰጣቸው ቤተ መንግስት ገቡ ሁሉም ማገልገል ጀመሩ ማለት ነው ሁሉም እንደዛ ማድረግ ጀመሩ እሷ ደስ የማይላትን ወይም ሰውየው ደስ የማይለው መልእክት አይናገሩ አሁን ተገልብጠው የማን ነብይ ሆኑ የኤልዛቤል ወይም ደግሞ የአካብ ነብይ ሆኑ ማለት ነው የእግዚአብሔር እውነት አይናገሩ መጽሐፍ ቅዱስ እንዲህ ብሎ ይናገራል ተቆቃው ኤርምያስ 2:14 ላይ ፓስተራችን ያነብናል ነቢያቶችሽ ሐሰትና ከንቱ ራእይልሽ ምርኮሽን ትበልሽ ዘንድ በደልሽን አልገለጡትምና ማለት በደል የሚገልጡ ሰዎች ጠፉ ማለት ነው እውነትን በድፍረት የሚናገሩ ሰዎች ጠፉ ማለት ነው እውነትን መናገር ፈሩ ማለት ነው መሸፈን ጀመሩ ማለት ነው ነቢያቱ በማን ማለት ነው በመሪው ውስጥ ብቻ ያለው ነገር መናገር ጀመሩ ማለት ነው ፊቱን ያያሉ ፓስተሩን ያገልገሉ ማለት ነው እንደ አዲስ ኪዳን ስንመለከት ማለት ነው ያን ያዩ ብቻ ነው የሚናገሩት እንጂ መናገር ተው የእግዚአብሔር መንፈስ የለቀቃቸው ሄዱ ማለት ነው እስቲ ከመጽሐፍ ቅዱስ እንመለከታለን ፓስተር አነብልኛለህ የነቢያቶች ራእይ ሐሰትና ከንቱ ነው ምርኮኛሽን
ምርኮኝነትሽን ለማስቀረት ኃጢአትሽን አይገልጡ እሺ የሚሰጡሽን የትንቢት ቃል ትርጉም የሚያሳስትና ከመንገድ የሚያወጣ ነው በኖርማሉ ቃል በታነበው እሱን እስቲ ያበልኝ ይሄንን እስቲ በደንብ ስሙት ይሄንን ነቢያቶችሽ ከንቱና ሐሰተኛ ራእይ አይተውልሻል ምርኮሽንም ይመልሱ ዘንድ በደልሽን አልገለጡም ከንቱና የማይረባ ነገር አይተውልሻል ማለት ነቢያቶቹ ተገልብጠው ምን አርጉ ይላል ምርኮሽን ይመልሱ ዘንድ በደልሽን አልገለጡም ማለት በደሎች አሉ ችግሮች አሉ ይሄን ለይተው መናገር አልቻሉ ምርኮሽ እንዲመለስ በደል ሲገለጥ ወይም ችግር ሲገለጥ ማለት ነው ምን ይሆናል ማለት ነው የተወሰደብህ ምርኮ ይመለሳል ማለት ነው መንፈሳዊ ጤንነት ይመለሳል ማለት ነው ምን ሆነ ማለት ነው እንደዚህ ሰዎች ተቀላላ በመብላ ወይም አንዳንድ ነገር በማድረግ የኤልዛቤል ማለት ነው የነበሩበት እንዳለ ሙሉ ለሙሉ ተቆጣጣረቻቸው ማለት ነው ያስቸገሩትን ፊት ለፊት መምታት ጀመረች ፊት ለፊት መምታት ጀመረ መንፈሱ አጠቃቸው ተገደሉ ሞቱ ግማሾቹ ማለት ተሰደዱና በዚህ በጋራ ስር በዋሻ ውስጥ ገቡ ማለት ነው ኦኬ እንመልከት እስቲ መጽሐፍ ቅዱስ ሁለተኛ ዜና ላይ ያለው እንመልከት ሁለተኛ ዜና ላይ እንዴት ይተነብዩ እንደነበሩ እንመልከታቸው ሲተነብዩ የነበረውን እንመልከት እስቲ ከዛ ጥሩ ጸሎት እንጸልያለን መንፈሱ ይመታል አሜን አሜን ነው ሲመታል በሉ ሲወጋል በሉ ለምን መሰላችሁ ይሄ አደገኛ ነገር ነው መቼ ሰይጣን ደስ እንደማይለው ይሄን ሲናገር አቃል እና አንዳንድ ሰዎች በድፍረት መነጋገር አለብን ግዴታ የአካብ ሚስት ነበረች በሷ ላይ ነው ያረፈው በማንም ሰው ላይ ይሄ መንፈስ ቀስ እያለ ሊያጠቃ ይችላል እስቲ እንመልከት አንድ እግዚአብሔር ሰው የሰራውን እንመለከታለን ለኢዮሳፍጥም ብዙ ብልጽግናና ክብር ነበረው ለአካብም ጋብቻ ሆነ ከጥቂት ዓመት በኋላም ወደ አካብ ወደ ሰማርያ ወረደ አካብም ለእርሱና ከእርሱ ጋር ለነበሩት ሕዝብ ብዙ በጎችና በሬዎችን አረደ ከእርሱ ጋር ወደ ረማት ዘገላድ ይሄድ ዘንድ አባበለው የእስራኤልም ንጉሥ አካብ የይሁዳን ንጉሥ ኢዮሳፍጥን ከኔ ጋር ወደ ሬማት ዘገላድ ትሄዳለህ አለው እርሱም እኔ እንዳንተ ነኝ ሕዝቤ እንደ ሕዝብ ናቸው በሰልፍም ከአንተ ጋር እንሆናለን ብሎ መለሰለት ኢዮሳፍጥም የእስራኤልን ንጉሥ እግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው የእስራኤልም ንጉሥ ነቢያቱን 400 ሰዎች ሰብስቦ ወደ ሬማት ዘገላድ ለሰልፍ ልንሄድ ወይስ ልቅር አላቸው እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት ኢዮሳፍጥ ግን እንጠይቀው ዘንድ የእግዚአብሔር ነቢይ የሆነ ሌላ ሰው በዚህ አይገኝም አለው የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት አንድ ሰው አለ ነገር ግን ሁሉ ጊዜ ክፉ እንጂ ከቶ መልካም ትንቢት አይነግርልንም እጠለዋለሁ እርሱም የይምላ ልጅ ሚክያስ ነው አለው ኢዮሳፍጥም ንጉሥ እንዲህ አይበላለው የእስራኤልም ንጉሥን አንድ ጃንደረባ ጠርቶ የይምላ ልጅ ሚክያስን ፈጥነህ አምጣው አለው የእስራኤልም ንጉሥ የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግስት ለብሶ በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጦ ነበር ነቢያትም ሁሉ በፊታቸው ትንቢት ይናገሩ ነበር የከነዓን ልጅ ሰደቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል ሶርያን እስኪጠፉ ድረስ በእነዚህ ትወጋለህ አለ ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ረማት ዘገላድ ሄድና ተከናውን እያሉ እንዲህ ትንቢት ይናገሩ ነበር ይበቃኛል ቁጥር 12 እንቀጥላለን ተመልከቱ አካብ የሚባለው ዮሳፍጥ የሚባለው አብሮ ተጋባ ጋብቻ ብረት አደረገ በደንብ ልብ ባያችሁ ስሙ እሱ ያገባ አካብ ማን ነው ኤልዛቤል ነው ይሄኛው ግን ዮሳፍጥ የሚባለው በጥሩ መንፈስ የሚሄድ ጥሩ ምሪት ያለው መንፈስ ቅዱስን የሚሰማ የእግዚአብሔርን ቃል ሰምቶ የሚወጣ የሚገባ ነበር ከዚህ ሰውዬ ጋር ከተዛመደ በኋላ ሊጠይቀው መጣ ይላል ልክ ሊጠይቀው ከመጣ በኋላ ግን ብዙ በጋረደለት ብዙ ከብት አረገለት ከሱ ጋር አንዱ ጠቅላላ ነገሮች ሁሉ ብዙ ነገር አረገለት በሉ ጠጡ የመንፈሱ አስራር አብልቶ አጠጥቶ የሚገድል እኔ በምን ቋንቋ እንደምናገር አላውቅም ስታገለግል የሚሰጥን ፖስታ ካገለግል ተራክተሃል ማለት ነው አንድ ቦታ ስትሄድ የሚሰጡን ገንዘብ አስበህ ብቻ ማገልገል ካለ መልእክት ከዛ አንጻር ከሆነ ማለት ነው ሰዎች ምን ይሉኛል ከሚል አንጻር ከሆነ አገልጋዩ ተታክቷል ማለት ነው በኤልዛቤል መንፈስ ተወቅቷል ማለት ነው እዩ ተመልከቱ እነዚህ አገልጋዮች ማለት ነው የሚናገሩት ተመልከቱ እንዳለ 450 የአካብ ነቢያት ተሰበሰቡ ማለት ነው ትንቢት ይናገሩ
ይናገሩ ጀመረ ይሳካላል ይሆንላል ልውጣ ወደዚህ ወጣ ይሆንላል እንዲሆንላል ይሳካላል የሚሉ ናቸው ማለት ማንም ያናገራቸው አያውቁም የተቆጣጠራቸው ያለው መንፈስ አያውቁም ማለት ነው እነዚህ ሰዎች በሆዳቸው የተያዙ ናቸው ማለት ነው ዮሳፍጥን ምን አደረገው ምግብ በደንብ ከመገበው በኋላ እንውጣ እባክህ እንዋጋ ምናምን አለው እግዚአብሔር የምንጠይቅበት ሰው አለ ሲለው ጊዜ ሞልቶ ብሎ 450 ሰው መጣለት እስኪ 450 ሰው ጌታ ያሳያችሁ እየመጣ መልእክት ይነግራችሁ ታዋቂ የሆኑ ማለት ነው ፕሮፌሽናል ነብይ ነው ተብሎ ማለት ነው እኔ አገልጋይ እንደዚህ ነው ተብሎ ዓለም አቀፍ አገልጋይ ነው ተብሎ ምክንያቱም በመንግስት ነው የተቀበለው ስለዚህ መንግስታትን የሚያገለግሉ አገልጋዮች ናቸው ማለት ነው ታዋቂ ናቸው 50 ጊዜ ታዋቂ ከሆነ ከእግዚአብሔር ቃል ጋር የሚጋጭ ከውስጣችሁ ካለው ከመንፈስ ጋር የሚጋጭ ከሆነ ቃሉለት እዛው አሁን የሰው የተመለከቱት ዮሳፍ የሚባለውን ተመልከቱት አሁን ዮሳፍ እንደዚህ ነው እንወጣን ችግር የለም ጦር ነው ህዝብ ነው ሁሉ ነገር ያተማለት የኔ ማለት ነው ካሁን እግዚአብሔርን የምንጠይቅበት አለ ሲለው ጊዜ 400ዎቹ ሁሉ ትንቢት ተነብዩ እንደውም አንዳንዱ ብረት ይዘው እየመጡ በዚህ ወጋቸው አለ በስዕሉ ሁሉ ነው የሚተነብዩት ማለት ነው እንዴ ደስ የሚል ትንቢቶች ናቸው ግን 400 ከሰማ በኋላ ሰውየው ማለት ነው ቁጭ ብሎ ማለት ነው ልብሰ መንግስቱን ለብሶ ማለት ነው ቁጭ ካለ በኋላ ይቅርታ ሌላ ነብይ የለም ማለት ይባላል እንዴ እውነቱን ለመነጋገር ማለት ነው አንተ ማለት አንድ ሰው ከሰበከና የሆነ መልእክት ካስተላለፈ እዛች ስቴክ ደግሞ እሱን ጋር አረጋግጠልኝ አይደል የምትለው ሰውየው 400 ሰምቶ አረጋግጠልኝ አይደል ወደዛ የተረገበው ባካት ባይኖር ቢጨብጭብለት 400 እየተነበ ያ 400ዎቹ መስማት በራሱ ያደክማል ሲኛው ያኛው በቂ ይሄኛው የሆነ ነገር ይዞ እየተነበየ ማለት ነው ሌላ ምን ሰማበት የለም ተባለ አንድ ሰውዬ አለ ስሙት አንድ ሚኪያስ ይባል ሰውዬ አለ አንድ ነብይ አለ እሱ ግን ስለኔ መልካም አይናገርም ሰውየው ቢፈልገው ለሱ መልካም ይናገርለት እንጂ የእግዚአብሔር ትንቢት አለ ምን ያደርግለት ማለት ነው ስልጣኑ እንዲበዛ እድሜው እንዲረዝም በቃ እንዲተነብይለትም የሆነ ነገር የሚናገርለት እንጂ ትንሽ ከእግዚአብሔር አጥቶ ተጣስ ከመጣለት ይመጣል እኔ ነግሬያቸዋለሁ አንድ ቤት ገባው ላገለግል ማለት ነው ወደ ግቢ ልናገር ማለት እኛ የዛ ጊዜ ምንም ነገር ሳንቲም የለን እና ናዝሬት ነው ያለነው ከዛ የሆነ ገጠር ውስጥ አገልግለን ነው የትራንስፖርቱን እንኳን በትክክል አልሰጠንም ያገለግልንበት ቤተክርስቲያን የተጨቆነች ቤተክርስቲያን ነች ስለዚህ ምንም ነገር የለንም ማለት ነው በገንዘብም ደረጃ ማለት ነው ስለዚህ አንድ ነገር ነው የምታስቡት ማለት ነው በቃ የተሰጠን ፖስታ ደግሞ ብር ተበድረን የመጣ ነው ከኔ ጋር እንዳገልጋለሁ እና ለትራንስፖርት የለንም ነበር የዛ ጊዜ ማለት ነው ተበድረ መጣችሁ እንግዲህ ቢያንስ ትራንስፖርታችን መመለስ የለባችሁ ስንጋበዝ የለንም ነበር ከአንድ ቦታ ገጠር ሄደን የምናገለግልበት ማለት ነው ካገለግልን በኋላ በትክክል እንኳን ብሩን አንመልሱልንም ማለት ነው ግን ወንድ ከቤት የነበረው ጠንካራ ነበረ ታሜ አለኝ በጣም እኛ ንጹህ ጌታ ካገለገልን ምንም ችግር የለም ማለት ነው እንደዚህ አለኝ ሌላ ቦታ አለኝ ጌታ የዘራውን ያሳጭደናል ተመልከታለኝ እንደውም እኔ ከቤተሰቦቼ ጋር የምኖረው በዛ ጊዜ እሱ ደግሞ በቃ ትዳር አለው ደግሞ ጥሩ ስራ አለው ስራውን ሁሉ ጥሎ ነው የሚያገለግል ማለት ነው ተመልከተ ቤት ኪራይ ምናምን ኖ አዩ ጌታን እያመሰገንን ስንወጣ ልክ አዲስ አበባ ስንደርስ ማለት ነው እኔ ሞባይል ተደወለ ነብይ ታሜ እንደምን ሰላም ነው አሉኝ እኔም በቃ ሳይው ስልኩን የሀብታም ስልክ ነው ይገባቸዋል አለ ቁጥሩ ነገር ምን ችግር አለ ራስዋሽ እኛ ከዲካማችን ስለማናገር ነው ህዝብ ጠፍቶ ያለቀው እና በጣም ደስ አለኝ ምክንያቱም የሚሰጠኝን አሰብኩና በጣም ደስ አለኝ አልኩና ወንድሜ ቀራሁት እንደዚህ እግዚአብሔር እንዳልከው ሊከሰነው ሰላነሰው አያልኩ አዎ አለ ወፍራም ድምጽ ማለት ነው በጣም ደስ አለኝ ያውቃችሁ ብዙ ስፔሻሊ የአዲስ አበባ ነቢያቶች የሞቱበትና የተቀበሩበት ሚስጥር ነው አንዳንዶች እንደ ውሻ የአንድ ግለሰብ ብቻ ናቸው ከዛ ቅጥር አይወጡ የት ነው ከተባለ ሮቅ ነው የሚመጣው ወደ ትሞታለህ መጽሐፍ ቅዱስ ወዳቸው አምላካቸው ነው ይላል ክብራቸው በኖራቸው ነው ይላል መጽሐፍ ቅዱስ ለምግብ ነው ምግብም ለሆነ ሁለቱም ምን ያደርጋሉ ይጠፋሉ እግዚአብሔር እኮ ነው ፍረት የሚሰጣል አይቀስ ብለህ ማለት ነው ይሄ አንድ ነገር ተናገራችሁ ወይ ስጋ ስጠን ወይ ሞገስ ስጠን ብሎ ለጊዜው ይመጣል ብራዘር ሲመጣ ደግሞ እሱም ጂም ሄደ ለማጥፋት ችግር እኛ በብዙ ጸሎት ነው እንድንወፍር ይጸልይ ኦኬ ተመልከቱ ወደ ዋናው ቢሆን አሁን ፖይንት ልምጣላችሁ
ትችላላችሁ ልክ ሲል ከዛ አለው ስለ ጊዜ እንደው ፈልገን ምናምን እንግዲህ ያዛ በኋላ እነሱ ስላላቸው ማለት ቶሎ ነው የሚቀሩ